በትላንትናው ዕለት ህወሓት ከፖለቲካ ፓርቲነት ከተሰረዘ በኋላ በማህበራዊ ሚዲያ ላይ የፌዴራል ፖሊስ በገፍ ወደ ትግራይ ክልል እየሄደ ነው በሚል ሲሰራጩ የነበሩ መረጃዎች ሐሰተኛ ናቸው ተባሉ። መረጃውን ይዘናል። ታጣቂዎች ወደ ሰላማዊ ኑሮ እንዲመለሱ መንግስት ድጋፉን አጠናክሮ ይቀጥላል አሉ የአማራ ክልል ርዕሰ መስተዳድር። የተበደረኝን 50 ብር አልመለሰልኝም በማለት በጦር ወግቶ የገደለው ግለሰብ በእስራት ተቀጣ። ያለ ወንጀሉ 38 ዓመታትን የታሰረው ግለሰብ ከ1 ሚሊዮን ዩሮ ካሳ ጋር ነፃ ወጥቷል። መረጃውን ይዘናል። ኢትዮጵያን ጨምሮ ጦርነት ባለባቸው ሀገራት ለማደራደር ዝግጁ ነኝ ያሉ ሊቀ ጳጳስ ሊዮ 14ኛው። ታዋቂዋ ቲክቶከር ላይቭ ላይ እያለች በጥይት ተገደለች። ጤና ይስጥልን እንደምን አላችሁ? አሃዱ ኒውስ ኤንድ ፖለቲክስ የዩቲዩብ ቻናላችን ነው። እነዚህንና ሌሎችንም መረጃዎች አጠናክረናል። ናርዶስ አለማየሁ አብራችሁ ቆያለሁ። መልካም ጊዜ ይሁንላችሁ። እንግዲህ በትላንትናው ዕለት በስፋት ምሽቱን በማህበራዊ ሚዲያ ላይ በስፋት ሲዘዋወር የነበረ ምስል አለ። የኢትዮጵያ ምርጫ ቦርድ ህወሓትን ከፖለቲካ ፓርቲነት ከሰረዘው በኋላ እንግዲህ በሶሻል ሚዲያ ላይ የተለያዩ ያልተረጋገጡ መረጃዎች በስፋት እንደ ትክክለኛ መረጃ እየተዘዋወሩ ነበሩ። ከነዚህ መረጃዎች መካከል እንግዲህ የፌዴራል ፖሊስ ወደ ትግራይ እየገባ ነው፣ በአንዳንዶቹ ገጾች ደግሞ ሁኔታዎች ጥሩ አይደሉም የሚሉ ጽሁፎችን ያዘሉ ምስሎችን የሚያጣቅሱ ነገሮች ሲሰራጩ ነበረ። እነዚህ ያልተረጋገጡ መረጃዎች እየተሰራጩ ያሉት የፌዴራል ፖሊስን የድሮ ፎቶዎችን የቆዩ ፎቶዎችን ጨምሮ በማያዝ እንደሆነ ለመታዘብ ተችሏል። እንግዲህ ከህወሓት መሰረዝ በኋላ ምን አዲስ ነገር ተፈጠረ በሚል በተለይ በመቀሌና በአካባቢው ያለውን ሁኔታ ለማየት ተሞክሮ ነበር። በዚህ ህወሓት መሰረዝን ተከትሎ እስካሁን ትላንትና የተሰረዘው ወደ ትግራይ በይፋ በገፍ የገባ የፌዴራል ፖሊስ በፍጹም እንደሌለ ተገልጿል። በመቀሌ በአክሱም እንደ ስላሴ ሽረ ከተሞች አሉ የአውሮፕላን ማረፊያዎች እንደቀድሞ በፌዴራል ፖሊስ ጥበቃ ስር ናቸው። ከዛ ውጭ ግን ምንም አዲስ ነገር የለም፣ እንቅስቃሴም የለም። እንዲህ ባለው ሁኔታ ነው እንግዲህ የፌዴራል የጸጥታ ኃይል በገፍ እየተገባ ነው ተብሎ እንደ ትክክለኛ መረጃ በስፋት በሚባል ደረጃ ሲወራ ያመሻው። በሌላ በኩል እንግዲህ ህወሓት እስካሁኑ ሰዓትና ደቂቃ ስለመሰረዙ አስመልክቶ የሰጠው ምንም አይነት መግለጫ ማስተያየትም የለም። በአጠቃላይ ትላንት ይፋ ከሆነ የመሰረዝ መግለጫን ተከትሎ የተፈጠረ አዲስ ነገር የሌለ ነው። እንግዲህ በክልሉ ያለው ሁኔታም ይህንን ይመስላል። ይህንን ተከትሎ ማህበራዊ ሚዲያ ላይ በስፋት ሲዘዋወር የነበረው ነገር ይሄን ይመስላል። የምትመለከቷቸው ፎቶዎች ማለት ነው። አንድ 44000 ተከታዮች ያለው ገጽ መረጃውን መጀመሪያ ጋር ያገጽ ነው። ከዛ ገጽ እየወሰዱ ነው ኮፒ ፔስት እያደረጉ ምስሉንና ዜናውን ሲያሰራጩ የነበሩት። ምስሉም እንግዲህ በትናንትናው ዕለት የተለቀቀው ግንቦት 5 2017 በአፋር ክልል አብዓለ የተነሱ መሆናቸውን የተጠቀሰው እነዚህ ፎቶዎች። ይሁን እንጂ እነዚህ ምስሎች ግን በእለቱ የተነሱ እንዳልሆኑ ወደ ትግራይ ክልል እየገቡ ያሉ የፌዴራል ፖሊስ አባላትም እንደሌሉ ተረጋግጧል። ምስልን እንግዲህ በምልሰት መፈለጊያ ድረገጾች ቴክኖሎጂን በመጠቀም በተደረገ አፋጣኝ ማጣራት እንግዲህ ምስሎቹ ከ2 ዓመት በፊት የተነሱ ናቸው። ግማሾቹ የኢትዮጵያ ፌዴራል ፖሊስ የኮማንዶና የአድማ ብተና ኃይሎች በአዲስ አበባ ከተማና ዙሪያው የተግባር ልምምድ ባደረጉበት ወቅት የተነሱ እንደሆኑ ለማረጋገጥ ተችሏል። የኢትዮጵያ ፌዴራል ፖሊስም እንግዲህ ጥር 2015 የኢትዮጵያ ፌዴራል ፖሊስ የዘመናዊ አዳዲስ ትጥቆች ባለቤት ሆነ በሚል ርዕስ በተረጋገጠ ወይም ቬሪፋይድ በሆነ የፌስቡክ ገጹ ያጋራው መረጃ ነው እንጂ ትላንትና ወደ ትግራይ የሄደ በገፍ የሄደ የፌዴራል ፖሊስ የለም ማለት ነው። በወቅቱ እነዚህ ምስሎች እንግዲህ ውስጣቸው የያዙና ፌዴራል ፖሊስ ዘመናዊና አዳዲስ ትጥቆችን መታጠቁን የሚገልጹ ዘገባዎች ነበሩ። እንግዲህ እነዚህን ዘገባዎች ነው ወቅታዊ ሁኔታ ወዳልተገባ መንገድ እንዲያመራ የሚያደርግ ነገር የሆነው ማለት ነው። እነዚህን ምስሎች እንግዲህ ሲያሰራጩ የነበሩ አካላት አሉ። ከማረጋገጥ ይልቅ ኮፒ አድርገው ወይም እንደወረደ በመውሰድ ምስሉን በማጋራት ዛሬ ፌዴራል ፖሊስ ወደ መቀሌ እየሄደ ነው በሚል ሲሰራጭ ነበረ። ማንም ሰው እንግዲህ በፈለገው መንገድ ሀሳቡን በነጻነት የመግለጽ መብት ይኖረዋል። ያ እንዳለ ሆኖ ግን ይህ መብት ደግሞ ገደል ሊጣልበት እንደሚችልም በዓለም አቀፍ ሰብአዊና ፖለቲካዊ መብቶች ኮንቬንሽን አንቀጽ 19 ስር ተደንግጓል ማለት ነው። በፈለገው መንገድ ሀሳቡ በነጻነት ይገልጻል። ነገር ግን ይህ ገደብ ሊጣልበት እንደሚችልም ይጠቀሳል ማለት ነው። እነዚህ ምስሎች ወደ ትግራይ ክልል እየገቡ ያሉ የፌዴራል ፖሊስ አባላትን አያሳዩ ማለት ነው። ከእንደዚህ አይነት መረጃዎች ራሳችን በመጠበቅ እንግዲህ መረጃዎች ሲለቀቁ ትክክል ነው አይደለም የሚለውን ነገር ማጣራት ያስፈልጋል። አሁን ላይ በተለይ ቴክኖሎጂን በመጠቀም እንግዲህ ፎቶዎቹ መቼ እንደተነሱ ሁሉ ማሳየት የሚቻልበት
መንገድ ስላለ ቴክኖሎጂ ስላለ በእንደዚህ አይነት መንገድ ነገሮችን ሼር ከማድረግና ለአብዛኛው የማህበራዊ ሚዲያ ተጠቃሚ ከማድረሳችን በፊት አደጋ ሊፈጥሩ የሚችሉ በተለይ መረጃዎች ስለሚኖሩ ከእንደዚህ አይነት ነገር ራሳችንን እንድንጠብቅ መልእክት እናስተላልፋለን። ታጣቂዎች ወደ ሰላማዊ ህይወታቸው እንዲመለሱ መንግስት ድጋፉን አጠናክሮ የሚቀጥል ይሆናል ላሉ የአማራ ክልል መንግስት 2 ዓመታትን ሊደፍን የተቀረበው የአማራ ክልል የትጥቅ ግጭት በክልሉ ባለፉት ሳምንታት መባባሱን ነዋሪዎች ለቢቢሲ ተናግረው ነበር። እንግዲህ በክልሉ በአማራ ክልል ከደረሰው ውድመት ለማገገም $10 ቢሊዮን መልሶ ማቋቋሚያ እንደሚያስፈልገው መንግስት በቅርቡ አስታውቆ ነበር። የብሔራዊ ተሃድሶ ኮሚሽን እንግዲህ በአማራ ክልል ሲንቀሳቀሱ የነበሩ የቀድሞ ታጣቂዎችን መልሶ ለማቋቋም በሚያስችሉ ጉዳዮች ከክልሉ የስራ ኃላፊዎች ጋር ምክክር አድርጎ ነበር። በምክክሩ የክልሉ ርዕሰ መስተዳድር አቶ አረጋ ከበደ በግጭት ወቅት ተፋላሚ ኃይሎች ብቻ ሳይሆን ሰውና ንብረት ላይ ጉዳት የሚያደርስ መሆኑን ተረድቶ የታጠቁ ኃይሎች ወደ ሰላም መንገድ እንዲመጡ ሲሰራ እንደቆየ አውስተዋል። እሳቸው እንግዲህ ወደ ሰላም የገቡ ታጣቂ ኃይሎችን የክልሉ መንግስት ከብሔራዊ ተሃድሶ ኮሚሽን ጋር በመተባበር የተሃድሶ ስልጠና በመስጠት ደግሞ ሰላማዊ ኑሮ እንዲኖሩ ማድረጉንም ጠቆም አድርገዋል። አሁንም እንግዲህ በተለያዩ የክልሉ አካባቢዎች ክልሉ ውስጥ ባሉ ከተሞች የሚገኙ የታጠቁ ኃይሎች ጋር የሰላም ስምምነት ላይ መደረሱን ገልጸዋል። በቀጣይ የተሃድሶ ስልጠናውን ወስደው ደግሞ ወደ ማህበረሰቡ ወደ አማራ ክልል ህዝብ እንዲቀላቀሉ ይደረጋል ብለዋል። የታጠቁ ኃይሎች እንግዲህ ወደ ሰላማዊ ኑሮ ተመልሰው የልማት አቅም እንዲሆኑ ደግሞ ኮሚሽኑ በሚያደርገው ጥረት የክልሉ መንግስት ድጋፉን አጠናክሮ ይቀጥላል ብለዋል ማለት ነው። ትብብር እንደሚያደርጉም አክለዋል። እሳቸው እንግዲህ የብሔራዊ ተሃድሶ ኮሚሽን ኮሚሽነር አቶ ተመስገን ጥላሁን በበኩላቸው ደግሞ በሀገሪቱ ሁሉም አካባቢዎች በሚባል ደረጃ የቀድሞ ታጣቂዎችን በማሰልጠኛ መልሶ በማቋቋም ወደ ሰላማዊ ህይወታቸው እንዲመለሱ ከህብረተሰቡ ጋር እንዲቀላቀሉ ጥረት እየተደረገ መሆኑንም አንስተዋል ማለት ነው። ለዚህም የመንግስት መዋቅር ለኮሚሽኑ ድጋፉን አጠናክሮ እንዲቀጥል መጠየቃቸውን አክለው እሳቸው ለአሚኮ መግለጻቸውን ተናግረዋል ማለት ነው። የተበደረኝን 50 ብር አልመለሰልኝ በማለት በንዴት በጦር ወግቶ የገደለው ግለሰብ በስርዓት ተቀጥቷል። ኢትዮጵያ ውስጥ እንግዲህ አሁን አሰቃቂና ሌሎችም ለመስማት የሚከብዱ የሚዘገንኑ ወንጀሎች እየተበራከቱ ስለመምጣታቸው እየተመለከትን ነው። እኛም በዚህ በአሃዱ ኒውስ ኤንድ ፖለቲክስ የተለያዩ ወንጀል ዜናዎችን ወደ እናንተ እናደርሳለን፣ እያደረስንም ቆይተናል። እንግዲህ በየሚዲያዎቹ በዜናዎች የምናየው ጉዳይ ሆኗል። ከተለያዩ የፖሊስ አካላት ከክልል የፖሊስ መረጃዎች ኮሙኒኬሽኖች የምናገኛቸው አንዳንድ የወንጀል ዜናዎች ይኖራሉና ተባብሰው ቀጥለዋል። ለመሆኑ እነዚህ ወንጀሎች በማህበረሰባችን የቆዩ ናቸው ወይስ እንግዳ ናቸው? ባህላዊ ህጎቻችንን ብናጎለብታቸው ይህ ነገር ከመግታት ሚና ሳይኖራቸው ይቀር ይሆን? ሃይማኖታዊ አስተምሮችስ ምን ይመስላል? ድርጊቱን ያወግዙታል የሃይማኖት ተቋማት? እነዚህን ጥያቄዎች ለናንተ ለውድ ተመልካቾቻችን እንተውና ወደ ወንጀል ድርጊቱ ልውሰዳችሁ። ወንጀሉ የተፈጸመው በካፋ ዞን ፍትህ መምሪያ የልዩ ልዩ ወንጀል ችሎት አቃቤ ህግ አቶ ዮናስ ተረፈ ናቸው የገለጹት። ተከሳሹ ግዛቱ ግደያ ይባላል። በካፋ ዞን ቢጣ ወረዳ ህዳር 4 ቀን 2017 ከምሽቱ 2 ሰዓት አካባቢ የግል ተበዳይን ሟች ማንደፍሮ ማሪቶ የሚባለው ማለት ነው የግድያ ወንጀል በመፈጸሙ ጥፋተኝነቱ በማስረጃ ተረጋግጦበት ቅጣት ሁሉ ተላልፎበታል። የቢጣ ወረዳ ፖሊስ እንግዲህ የምርመራ መዝገብ እና የአቃቤ ህግ የክስ ዝርዝር ደግሞ የሚያመላክተው ምንድነው? ተከሳሹ ለሟች ማንደፍሮ ማለት ነው በህይወት በነበረበት ጊዜ የተበደረው 50 ብር እንዲመለስ በተደጋጋሚ ሲጠይቀው ነበር። ሟቹ በወቅቱ ብር አለመያዙን ቢገልጽለትም በመካከላቸው እንግዲህ ኃይለኛ ጸብ ተነሳ። በዚህ ጸብ ምክንያት ተከሳሹ የግል ተበዳይን በያዘው ጦር በግራ በኩል ደረቱን ወግቶ ህይወቱ እንዲያልፍ ማድረጉን የወረዳ ፖሊስ ምርመራ ነው ያረጋገጠው ማለት ነው። ፖሊስ መዝገቡን በሰውም በህክምና ማስረጃ ማስደግፎ መዝገቡን ለአቃቤ ህግ ክስ እንዲመሰረትበት ላከ። የዞኑ ፍትህ መምሪያ አቃቤ ህግ ደግሞ ከፖሊስ የደረሰውን የምርመራ መዝገብ መነሻ አድርጎ ግለሰቡን በኢፌድሪ የወንጀል ህግ 540 ላይ ጠቅሶ ተራ የሆነ የሰው መግደል ወንጀል ክስ መሰረተበት። የካፋ ዞን ከፍተኛ ፍርድ ቤት ደግሞ አቃቤ ህጉ ግለሰቡ ላይ የመሰረተውን ክስ ግራቀኙን ሲያከራክር ቆየ። ተከሳሹ በአቃቤ ህግ ምስክሮችን ማስተባበል ስላልቻለ ፍርድ ቤቱ የጥፋተኝነት ብይን ሰጥቶበታል ወይም ጥፋተኛ ነህ ተባለ ማለት ነው። በዚህ መሰረት የካፋ ዞን ከፍተኛው ፍርድ ቤት ሚያዝያ 29 2017 የወንጀል ችሎት ዋለ። ተከሳሽ ግዛቱ ግደያ በ12 ዓመት ጽኑ እስራት እንዲቀጣ መወሰኑን አቃቤ ህግ ዮናስ ተናግረዋል።
ያለ ወንጀሉ 38 ዓመታትን የታሰረው ግለሰብ ከ1 ሚሊዮን ዩሮ ካሳ ጋር ነፃ ወጥቷል። ባልፈጸመው ያስገድዶ መድፈርና የነፍስ ማጥፋት ወንጀል ተፈርዶበት ለ38 ዓመት እንግዲህ የአንድ ጎልማሳ እድሜ በስር ላይ ቆየ። ፒተር ሱሊቫን የተባለ ግለሰብ ድርጊቱን እንዳልፈጸመ ተረጋግጦ ከስር ተለቀቀ። የ68 ዓመት እንግሊዛዊ ነው። በ1986 ተደፍራ ህይወቱ አልፎ በተገኘችው ዳያን በምትባል ሴት ግድያ ተጠርጥሮ ነው እንግዲህ ይህ ሰውዬ በቁጥጥር ስር ዋለው። በወቅቱ እንግዲህ በጠበቃ ሳይወከል በሰጠው ምላሽና በሟች አካል ላይ የተገኘ የተባለው የጥርስ ንክሻ ምልክት ከዚህ አሁን 38 ዓመት ከታሰረው ሰውዬ ጋር ይመሳሰላል። በዛ ነው እንግዲህ የጥፋተኝነት ውሳኔ የተላለፈበት ወንጀሉን ሳይፈጽም ማለት ነው። ሆኖም ግን በፍርድ ቤት በሚቀርብባቸው ጊዜያቶች ንጹህ ሰው መሆኑን በተደጋጋሚ ያስረዳ ሰሚ ያጣ። በዚህ በወንጀል ጉዳዮች ግምገማ ኮሚሽን እንግዲህ በድጋሚ የታየው መዝገቡ ከወንጀሉ ነፃ መሆኑን ተረጋግጧል። ለዚህ ደግሞ በመጀመሪያው ውሳኔ ወቅት ያልነበረ የዲኤንኤ ውጤት በመገኘቱ መሆኑ ተጠቁሟል። ይሄ ዲኤንኤ ውጤት ነው እንግዲህ ነፃ እንዲሆን አስተዋጽኦ ያበረከተው። ተከሳሹ ነፃ መሆኑ ከተረጋገጠ በኋላ እውነት ነፃ ታደርጋለች ስትል ጠበቃው ሳራ ሚያት የተባለች ጠበቃ ተናግራለች። ይህ ሰው እንግዲህ በተፈጠረው ነገር አልተናደድኩም፣ አሁን ከቤተሰቦቼ ከመወዳቸው ጓደኞቼ ከዘመዶቼ ጋራ ጥሩ ጊዜ ማሳለፍ ነው የሚፈልገው፣ ስላለፈው መጸጸት አልፈልግም ሲል የደስታ እንባና ሳግ እየተናነቀው መናገሩን ኤፒ ኒውስ ዘግቧል ማለት ነው። ኢትዮጵያን ጨምሮ ጦርነት ባለባቸው ሀገራት ለማደራደር እኔ ዝግጁ ነኝ አሉ ሊቀ ጳጳስ ሊዮ 14ኛው ከሰሞኑ የተሾሙት ማለት ነው። አዲሱ የካቶሊክ ቤተክርስቲያን ሊቀ ጳጳስ ሊዮ 14ኛ በዓለማችን ላይ ያሉ ግጭቶችን ለመሸምገል ዝግጁ ነኝ እያሉ እያስታወቁ ይገኛሉ። በአሜሪካ ቺካጎ ተወልደው ነው ያደጉት እኚህ 69 ዓመቱ ካርዲናል ማለት ነው ፖፕ ሊዮ ተብለው የካቶሊክ ቤተክርስቲያን ሊቀ ጳጳስ ሆነው የተመረጡት ማለት ነው። እንግዲህ በፔው ጳጳስ ሆነው ከመሾማቸው በፊት በሚሽነሪነት አገልግለዋል። ሊቀ ጳጳሱ ከእንግሊዘኛ በተጨማሪ ጣሊያንኛ፣ ስፓኒሽኛ፣ ሌሎች ቋንቋዎች ይናገራሉ። በተለይ ማህበራዊ አገልግሎታቸው እንዲሁም ደግሞ አዳማጭነታቸው አስተውሎታቸው በዚህ የሚታወቁ ሰው እንደሆኑ ይነገራል። ከሁለት ዓመት በፊት እንግዲህ በ2023 ሊቀ ጳጳስ ፍራንሲስ የቫቲካን የጳጳሳት አለቃ አድርገው በመሾም ቀጣዩን የጳጳሳት ትውልድ በመምረጥ ውስጥ ቁልፍ ስልጣን እንዲኖራቸው አድርገዋል ማለት ነው። እንግዲህ የምስራቅ ካቶሊካዊት ቤተክርስቲያን ዩቤሊዩን በማስመልከት ንግግር አድርገው ነበር። እኚህ ሰው ከቅድስት ሀገር እስከ ዩክሬን፣ ከሊባኖስ እስከ ሶሪያ፣ ከኢትዮጵያ እስከ ካካኦስ ድረስ ጦርነት ተስፋፍቶ ይገኛል። ይሄ በጣም ውስጤን ይነካኛል። እኔም ተፋላሚዎችን ለማግኘትና እርስ በርሳቸው ተነጋግረው ለህዝባቸው ተስፋ እንዲሰጡ መሀል ላይ የሚጎዳው ህዝብ ስለሆነ ለነዚህ ሰዎች ተስፋ እንዲሰጡ ለማድረግ ያቅሜን ለማድረግ ዝግጁ ነኝ ብለዋል። እሳቸው ሰላም እንዲሰፍን እንግዲህ የቻልኩትን ሁሉ አደርጋለሁ ብለዋል። ህዝቦች ሰላም እንደሚፈልጉ የጠቀሱት እኚህ አባት እንግዲህ ተፋላሚዎች ተገናኝተው ደግሞ ድርድር ውይይት እንዲያደርጉ አሳስበዋል። በሰፊው ንግግራቸው በተለያዩ የሶሻል ሚዲያ ዓለም አቀፍ በሚባሉ ሚዲያዎች ላይ ሲዘዋወር ነበረ። ርዕሰ ሊቃነ ጳጳሳት እንግዲህ በቫቲካን የመጀመሪያው እሁድ ባደረጉት ንግግር ለዓለም ሀያላን ለዓለም መሪዎች ባስተላለፉት መልእክት ከእንግዲህ ጦርነት እንዳይኖር ባካችሁ ሲሉም ተማጽነዋል ማለት ነው። በወቅታዊ ግጭቶች ላይ በማሰላሰል አዲስ የተመረጡት እኚህ ጳጳስ እንግዲህ በዩክሬን ጦርነት ውስጥ ዘላቂ ሰላም እንዲሰፍን በተለይ ዩክሬን ላይ ጥሪ ያቀርበዋል። በጋዛ ደግሞ የተኩስ አቁምና በህንድ በፓኪስታን አካባቢ አሁን ግጭት አለ። ህንድና ፓኪስታን ኃይለኛ ግጭት ውስጥ ናቸውና በነዛ መካከል ደግሞ የቅርብ ጊዜ ግጭቶችን ለማስቆም ቅዳሜ ዕለት የተደረሰ አንድ ስምምነት አለ። ያንንም በደስታ እንደተቀበሉ ተናግረዋል ማለት ነው። በጋዛ ደግሞ በተከሰቱት ድርጊቶች በጣም አዝኛለሁ፣ በህንድና በፓኪስታን መካከልም እንዲሁ አዝኛለሁ፣ ነገር ግን ፈጣሪ ተስፋ እንደሚያመጣ ተስፋ አለ ሲሉ ገልጸዋል። እውነተኛ ሰላምን የእውነት እመኛለሁ ሲሉ ጦርነት እንዲቆም አሳስበዋል እኚህ አባት። ታዋቂዋ ቲክቶከር ላይቭ ላይ ያለች በጥይት ተገደለች። የ23 ዓመቷ ሜክሲካዊት የማህበራዊ ሚዲያ ተጽዕኖ ፈጣሪ የቲክቶክ ቀጥታ ስርጭት ወይም ላይቭ ላይ ያለች በተተኮሰባት ጥይት መገደሏን የምትኖርበት ግዛት አቃቢ ሕግ አስታውቋል። እንደ አቃቢ ሕጉ መስሪያ ቤት ገለጻ ማለት ነው የተገደለችው አንድ ሰው ወደዛ ከተማ ወደሚገኘው የተጽዕኖ ፈጣሪዋ የውበት ሳሎን በመግባት ሽጉጥ ከተኮሰባት በኋላ ነው ማለት ነው። ግድያው የተፈጸመበት ምክንያት እስካሁን ባይደረስበትም ጉዳዩ የሴት
የሴት ልጅ ግድያ ምድብ ውስጥ ተካቶ ከፍተኛ ምርመራ እየተደረገበት እንደሆነ ሚዲያዎች ሲዘግቡ ቆዩ። ይህ የግድያ ምድብ ሴቶችና ልጃገረዶች በጾታቸው ምክንያት በሴትነታቸው ምክንያት የሚፈጸምባቸው ግድያ የሚመረመርበት ራሱን የቻለ የወንጀል ዘርፍ ነው። ሴቶች ሲገደሉ፣ ሲደፈሩ፣ ጥቃት ሲደርስባቸው እንደዚህ አይነት ምርመራ ይካሄዳል። የተባበሩት መንግስታት እንግዲህ በየቀኑ 10 ሴቶች በአጋራቸው ወይም የቤተሰብ አባላቸው በፍቅር ጓደኛቸው ሊሆን ይችላል ይገደላሉ ብሏል። እንግዲህ ይሄ የሚሆነው በሜክሲኮ ነው። በብዛት በቅርብ ሰዎች ነው የሚገደሉ ሴቶቹ። ጾታን መሰረት ያደረገ ጥቃትም እጅጉን የተለመደ ነው በሜክሲኮ አካባቢ። ሟች ማርኬዝ እንግዲህ ግድያው ከመፈጸሙ ደቂቃዎችን አስቀድሞ ዛፖፓን በተባለው ከተማ በሚገኘው የውበት ሳሎና ውስጥ አሻንጉሊት ይዛ ጠረጴዛ ላይ ቁጭ ብላ በቲክቶክ ላይቭ ላይ የቀጥታ ስርጭት እያስተላለፈች ነበረ። ይቺ ብዙ ተከታይ ያላት ቲክቶከር ጥቃቱ ከተፈጸመባት በቅጽበት ውስጥ በጥይት ወዲያው ተገላለች ማለት ነው። ቪዲዮ ያበቃው እንግዲህ አንድ ሰው ስልኳን አንስቶ ቀረጻውን ሲያስቆመው ነው። የሜክሲኮ መገናኛ ብዙሃን እንደዘገቡት ደግሞ ወጣቷ የተገደለችው ስጦታ ይዞላት እንደመጣ ባስመሰለ ሰው በተፈጸመ ጥቃት ነው ማለት ነው። ጥቃቱ ከተፈጸመ ደግሞ እዛው በቦታው የደረሰው ፖሊስ ማርኬዝ ወዲያው በቅጽበት ህይወቷ ማለፉን አረጋግጧል ማለት ነው። አቃቤ ሕግ እስካሁን ድረስ በወጣቷ ላይ ግድያውን ፈጽሟል ተብሎ የተጠረጠረውን ግለሰብ ስም አልገለጸም። ቲክቶክ እና ኢንስታግራም ላይ በድምሩ 200,000 ገደማ ተከታዮች አሏት። እቺ ሴት አድናቂዎች አሏት። በአሰቃቂ ሁኔታ ግን ላይቭ ላይ በቀጥታ ተገድላለች ማለት ነው። የዛፖፓን ከተማ ከንቲባ ሁዋን ሆዜ ፊንጂ ማርኬዝ ለዚህ ሊያደርሳት የሚችል ስጋትን በተመለከተ ከባለስልጣናት እርዳታ እንዲደረግላት ከሚመለከታቸው አካላት እርዳታ እንዲደረግላት ጉዳዩ ክትትል እንዲያስፈልገው ሪፖርት እንዳልነበረም የሀገሪቱ የዜና ወኪል ተናግረዋል። ከንቲባው ደግሞ ግድያውን በማስመልከት የሴት ልጅ ግድያ በጣም አስከፊ ነገር ነው፣ መቆም አለበት በማለት ድርጊቱን ኮንነውታል። የፎረንሲክ ባለሙያዎች እንግዲህ ግድያውን እየመረመሩ መሆኑን የግዛቱ አቃቢ ሕግ አስታውቀዋል። በርካታ ተከታዮቿ እንግዲህ ላይቭ ላይ በመገደሏና ላይቭ እዛው ስትገደል ላይቭ እንዳቆመ የሚያሳይ ምስል ሲዘዋወር በመመልከታቸው የሀገሪቱ ፖሊስም ህልፈተ ሞቷን ስላስተላለፈ እንግዲህ አድናቂዎቿ፣ ቤተሰቦቿ እንዲሁም የሚያውቋት ሰዎች ሀዘናቸውን እየገለጹ ይገኛሉ በሜክሲኮ። በእኔ በኩል የነበሩት ከአሀዱ ኒውስ ኤንድ ፖለቲክስ የዩቲዩብ ቻናላችን ያስመለከትኳችሁን ነበሩ። አሁን ደግሞ ወደ አሀዱ ስቱዲዮ ወስዳችኋለሁ። በከፍተኛ ደሞዝ ትቀጠራላችሁ በሚል ብር ከከፈሉ በኋላ የስራ መደቡ የለም እየተባሉ መሆኑን ስራ ፈላጊዎች ቅሬታ ስለማቅረባቸው፣ ለተሽከርካሪዎች ምቹ በሆኑ መንገዶች 42 አደጋዎች መከሰታቸው ስለመገለጹ፣ እንዲሁም ግብጽ ከምስራቅ አፍሪካ ሀገራት ጋር የምታደርገውን ግንኙነት ኢትዮጵያ በአጽንኦት መመልከት እንዳለባት ስለመገለጹ ባልደረባዬ ፍቅርተ ቢተው ከአሀዱ ስቱዲዮ ተጠብቃችኋለች። ወደ ፍቅር ተወስዳችኋለሁ። ነጻነት ኪዳኔ ቴክኒኩን በጥራት እየተቆጣጠረች፣ ፍቅርተ ቢተው ልሳኑን እያስደመጥኩ አብረናችሁን ዘልቃለን። አንኳር ዘገባዎቹ ቀዳሚ ናቸው። የሚደረጉ ድጋፎች አነስተኛ መሆናቸው የተሻለ ስራ እንዳይሰራ እንቅፋት መሆኑ ተገልጿል። ተቋሙ ከተቋቋመ ጀምሮ የዜጎችን የክህሎት አቅም ለማሳደግ እየሰራ መሆኑን የስራና ክህሎት ሚኒስትር ሙፈሪያት ካሚል ለአሀዱ ገልጸዋል። ዜጎች ክህሎታቸውን እንዲያሳድጉ ዘርፉን በምርምርና በቴክኖሎጂ መደገፍ እንደሚገባ አንስተው ጊዜዋን የዋጀ በተግባር የተደገፈ ስራ በመስራት እንደሚያስፈልግም ነው የገለጹት። የክህሎት አቅምን ለማሳደግ ወደ ስራ ከተገባ ጀምሮ የታዩት ውጤቶች ጥሩ የሆነ አፈጻጸም የታየበት ነው ሲሉ ገልጸዋል። የሚደረጉ ድጋፎች አነስተኛ መሆናቸው የተሻለ ስራ እንዳይሰራ እንቅፋት መሆኑንም ነው ጨምሮ ያነሱ። የምናወጣቸው ቴክኖሎጂዎች፣ የምናሳድጋቸው የክህሎት ልማት አይነቶች የምንገኝበትን ጊዜ ታሳቢ ያደረጉ ጊዜያቸውን የዋጁ እንዲሆኑ ተደርገው ነው እየተሰሩ ያለው። በያዝነው በጀት ዓመት የክህሎት ልማት ስራችን ከጀመርንበት ጊዜ ጀምሮ እንደ ሀገር ያደረሰን ደረጃ አለ። ባለፉት 3 ዓመታት ደግሞ የደረስንበትን ደረጃ ፈትሸን የደረስንበት ደረጃ ኢትዮጵያ አሁን ለቀረጸችው ህልም በሚሆን መንገድ መቃኘት ይፈልግ ነበርና ያንን ታሳቢ ባደረገ መልኩ የክህሎት ልማት ስራውን በስፋት ለመስራት የሚያስችል የሪፎርም አጀንዳ ተቀርጾ ተግባራዊ እየተደረገ ይገኛል። ከሪፎርም አጀንዳዎቹ አንዱና ትልቁን ስፍራ የሚይዘው በክህሎት ልማት ዘርፉ ያሉ የሪፎርም አጀንዳዎች ናቸው። የክህሎት ልማት ውድድሩም በዚሁ ቅኝት የተቃኘ ነው ማለት ነው። የሰራነው ስራ የሪፎርም አጀንዳዎቻችንን ማሳካትን ታሳቢ ያደረገ ነው። በአሁኑ ወቅት ኢትዮጵያ በክህሎት አቅም በዓለም መድረክ አባል ሆናለች ሲሉ አንስተው ይህም ደግሞ ተጠናክሮ ለማስቀጠል መንግስት ትኩረት ሰጥቶ እየሰራበት ነው ሲሉም ጠቁመዋል።
ኢንተርፕራይዞች በብዛት ከአነስተኛ ወደ መካከለኛ መሸጋገር ፍላጎት እንደሌላቸው ተገለጸ። የኢትዮጵያ ኢንተርፕራይዞች ልማት የአነስተኛና ጥቃቅን አምራች ኢንዱስትሪዎች ከሽግግር ጋር በተያያዘ የሚገጥሙ ችግሮችን ለመፍታትና ወጥ ድጋፍ እንዲሰጣቸው ይደረጋል ነው የተባለው። የኢትዮጵያ ኢንተርፕራይዞች ልማት የሕዝብ ግንኙነትና የኮሚኒኬሽን ስራ አስፈጻሚ ሮቤል አህመድ በዚህ ረገድ የተዘጋጀው የሽግግር ስትራቴጂ ማስፈጸሚያ መመሪያም ሊጸድቅ መሆኑንም ተናግረዋል። አምራች ድርጅቶች ካሉበት ደረጃ እንዲሸጋገሩና የሚደረግላቸው ድጋፍ ያሉበትን የማምረት አቅም የሚመጥንና ወጥ የሆነ ድጋፍ ለማድረግ ያስችላል ብለዋል። እስካሁን የነበረው ድጋፍ አሰራር በተቆራረጠ መልኩ ሲደረግ መቆየቱን ገልጸው ክልሎች የራሳቸውን የሽግግር አሰራር እንደሚኖራቸው አንስተው ይህ ወጥ በሆነ መልኩ በፌዴራል ደረጃ ለኢንተርፕራይዞች እንደሚሰጥም ተናግረዋል። ኢንተርፕራይዞች በብዛት ከአነስተኛ ወደ መካከለኛ ለመሸጋገር ፍላጎት የሌላቸውም የሚሰጠው ድጋፍ ይቀንሳል የሚል መሆኑንም ተናግረዋል። በተደጋጋሚ ሲነሳ የነበረው ከሽግግር ጋር በተገናኘ ያሉ ችግሮችን ለመፍታት ወጥ የሆነ ድጋፍ ሰጣቸው ኢንተርፕራይዞች ደረጃቸውን የሚመጥን ድጋፍ እንዲሰጣቸው ሽግግር ስትራቴጂና ማስፈጸሚያ መመሪያም ኦልሬዲ ተዘጋጅቶ ፋይናል ላይ ነው ያለው። መጽደቅ ነው የሚቀረው። በእኛ ሌቨል በኢትዮጵያ ኢንተርፕራይዝ ልማት አነስተኛ መካከለኛ ኢንተርፕራይዞች ከአንድ ደረጃ ወደ አንድ ደረጃ መሸጋገር ማድረግ አለባቸው። ኢንተርፕራይዞች ከጥቃቅን ሲጀምሮ ወደ አነስተኛ፣ ከዛ ወደ መካከለኛ፣ ከዛ ወደ ከፍተኛ እንዲሄዱ ነው የምናደርገው። አሁን በእኛ ሌቨል ከ600,000 ብር ጠቅላላ ወጪ ጀምሮ እስከ 10 ሚሊዮን ብር ያላቸው አነስተኛ ማኑፋክቸሪንግ ኢንተርፕራይዝ እንላቸዋለን። ከ10 ሚሊዮን እስከ 90 ያላቸውን መካከለኛ ማኑፋክቸሪንግ ኢንተርፕራይዝ እንላቸው። አሁን በነበረው አሰራር በተበጣጠሰ መልኩ ነው ሲካሄድ የነበረው። ወጥ በሆነ መልኩ በፌዴራል ደረጃ ተዘጋጅቶ በተቻለ መጠን ኢንተርፕራይዞች ደረጃቸውን የሚመጥን ድጋፍ ለአነስተኛ ኢንተርፕራይዝ የሚመጥን ድጋፍ፣ ለመካከለኛ ኢንተርፕራይዝ የሚመጥን ድጋፍ እንዲኖር ለማስቻልና ከዚህ ከሽግግር ከአንድ ደረጃ ወደ ሌላ ደረጃ በሚሸጋገሩበት ወቅት ኢንተርፕራይዞች አሁን በብዛት ከአነስተኛ ወደ መካከለኛ መሸጋገር አይፈልጉም። አንድ ደረጃ ወደ ሌላው ደረጃ ስንሸጋገር የሚሰጠን ድጋፍ ይቀንሳል፣ ድጋፍ አይኖርም የሚሉ አዝማሚያዎች ስለነበሩ ይህንን በአግባቡ መሰጠት እንዲችል መደገፍ እንዲችሉ ከአንድ ደረጃ ወደ ሌላ ደረጃ ሲያድጉ የሚያስፈልጋቸው ድጋፍ ተመሳሳይ ሊሆን አይችልም። ከደረጃ ወደ ደረጃ ከተሸጋገሩ የሚሰጣቸው ድጋፍ ተመሳሳይ እንደማይሆን ገልጸዋል። ገበያቸውን ያማከለ ድጋፍ እንዲኖራቸው ይደረጋልም ሲሉም ተናግረዋል። ከእሳት አደጋ ጋር በተያያዘ የከተማዋን መሰረተ ልማት ያልተከተሉ ግንባታዎች እንዳሉ ተገልጿል። ማህበረሰቡ በተለያዩ ምክንያቶች ለአደጋ አጋላጭ የሆኑ ጉዳዮችን በመገንዘብ ራሱን መከላከል መጀመሩን የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን አስታውቋል። በዘንድሮ በጀት ዓመት የአደጋ ቅነሳ ላይ በርካታ ስራዎች መሰራታቸውን ከባለፈው ዓመት ጋር ሲነጻጸር የተሻለ ለውጥ መኖሩን የኮሚሽኑ ምክትል ኮሚሽነር ደሳለኝ ቱፋ ለአሀዱ ገልጸዋል። በተለይም ከቅርብ ጊዜ ወዲህ አደጋን ከመከላከል አንጻር አዳዲስ መመሪያዎች የጸደቁ በመሆናቸው ለማህበረሰቡ የግንዛቤ ማስጨበጫ ስራ መሰራቱንም የተናገሩት በተፈጠረው የግንዛቤ ማስጨበጫ ስራም ለውጥ መምጣቱን አንስተው ተጠናክሮ እንደሚቀጥልና ማህበረሰቡ ከአደጋ ስጋት ነጻ ሆኖ የሚኖርበት ምቹ ሁኔታ ለመፍጠርም እየተሰራ ነው ብለዋል። ከእሳት አደጋ ጋር በተያያዘ የከተማውን መሰረተ ልማት ያልተከተሉ ግንባታዎች ላይ እንደሚበዛ የገለጹት ምክትል ኮሚሽነሩ የኤሌክትሪክ ዝርጋታ ላይም በትክክል አሰራሩን ባለመከተሉ እንደሚከሰትም ተናግረዋል። እንግዲህ እነሳ ላይ በርካታ ስራዎች ተሰርተዋል። አሁን ከባለፈው አመት ስናነጻጽር በዘንድሮ አመት ስናይ በርካታ ስራዎች ተሰርተዋል። ሰሩ ስራ አንደኛ ግንዛቤ ፈጠራ፣ ግንዛቤ መፍጠር ብቻ ሳይሆን ደግሞ የስጋት ቦታዎችን የመለየት ስራ ሰርተናል። በብዙ ነገር ስናይ ከባለፈው አመት ስናይ የዘንድሮ የተሻሉ ብዙ ለውጦች እንዳሉ ስራዎች እንደተሰሩ ማህበረሰቡ ጋር ሰርጸን የገባንበት ማህበረሰቡ ራሱ መከላከል የጀመረበት ጅምር ነው። የጀመረበት ሁኔታ ጥሩ ነው ብለን ወስደናል። በሌላ በኩልም በመዲናዋ በሁሉም ክፍለ ከተሞች ላይ የተለያዩ ቦታዎችን የእሳት አደጋ፣ የመሬት መንሸራተት፣ ህንጻ መደርመስና የጎርፍ አደጋን ጨምሮ ለአደጋ ስጋት የሆኑ ቦታዎች ተለይተው ችግር እንዳይከሰት ክትትል እየተደረገበትና እየተሰራ መሆኑንም አስታውቀዋል። ግብጽ ከምስራቅ አፍሪካ ሀገራት ጋር የምታደርገውን ግንኙነት ኢትዮጵያ በአጽንኦት መመልከት እንዳለባት ተገለጸ። የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ በጅቡቲ ጉብኝት ያደረጉ ሲሆን ግብጽ ለጅቡቲ መሰረታዊ የሆነ የኃይል አቅርቦትና ሌሎች ነገሮችን ለማቅረብ ንግግር ማድረጋቸውም ይታወሳል። ግብጽ ከምስራቅ አፍሪካ ሀገራት ጋር የምታደርገውን ግንኙነት በተመለከተም አህዱ የዘርፉ ባለሙያዎችን አነጋግሯል። ግብጽ ከጅቡቲ ጋር ለማድረግ እየሞከረች ያለውን ስምምነት በተመለከተ ኢትዮጵያ
በአጽንኦት መመልከት አለባት የሚሉት የቀድሞ ዲፕሎማት ደያ ሞዳሌ ናቸው። ጅቡቲ በተለያየ መልኩ የጸጥታ ስጋት እንዳለባት አንስተው የኢኮኖሚ መሰረቱም የኢትዮጵያ የወደብ ክራይ በመሆኑ ተጠቃሚነቱ የጋራ መሆኑ የማያሻማ ነው ብለዋል። የሆነ ስጋት ውስጥ ሲገቡ የጸጥታ ስጋት ሲገቡ ነው መመለስ የሚጀምረው። የራሳቸው ሴኪሪቲ ስጋት ይኖረዋል። በተለይ ጅቡቲ አንጻር መረዳት ያለብን ምንድን ነው፣ ጅቡቲ እንግዲህ አሁን ስልጣን ላይ ያለውን ፓርቲ የሚቃወሙ አሉ። ማንኛውም የግብጽ እንቅስቃሴ ያለበት ቦታ ኢትዮጵያ በጥንቃቄ እንኳን ጅቡቲ የትም ቦታ ግብጽ የምታደርገውን እንቅስቃሴ ኢትዮጵያ በትኩረት ነው የምትከታተል። የኢትዮጵያ የውጭ ፖሊሲ የውጭ ደህንነት ስጋት ነው የግብጽ እንቅስቃሴ እና አክቹዋሊ ግብጽ እያደረገች ያለችው አሁን ፎቶቮልታይክ በብርሃን የሚሰራ ኤሌክትሪሲቲ ያመጣለሁ ምናምን ፕሮፓጋንዳው የበዛ ነው። ቢመቻት ግን በጅቡቲ በኩል ከመዝጋት ወደኋላ አትመለስም። ሌላው አህዱ ያነጋገራቸው የዓለም አቀፍ ግንኙነትና የፖለቲካ ባለሙያ አቶ ጥላሁን ሊበን የኢትዮጵያ ጎረቤት ሀገራት ከቅርብ ጊዜ ወዲህ ከግብጽ ጋር እያደረጉት ያለው ግንኙነት መሰረቱ ምንድን ነው የሚለውን የኢትዮጵያ መንግስት የቤት ስራ ነው ብለዋል። እዚህ ጋር አንድ ነገር መገንዘብ ያለብን ጅቡቲ በኤርትራ፣ በሶማሊያ፣ ሱዳንም ወደ ግብጽ ለምን አማተሩ የሚለውን ነገር ነው እንደዋና መነሻ ኮዙ እዚህ ጋር ነው ያለው። ለምንድን ነው እንደሚታወቀው እኛ ከጎረቤት ሀገሮቻችን ያለን ግንኙነት በጣም ጥብቅ ግንኙነት ነው። ከሰላም፣ ከኢኮኖሚ፣ ከሌሎችም ከዲፕሎማሲ ስራዎች አንጻር በተለይ ደግሞ ከፖለቲካ ዲፕሎማሲ አንጻር ያለን ግንኙነት እጅግ ታሪካዊና የሁለቱ የጎረቤት ሀገሮች የትብብር ግንኙነት ነው። ከዚህ አንጻር ከኢትዮጵያ ምን ስላችሁ ነው ወደ ግብጽ ያማተሩት የሚለው የኢትዮጵያ መንግስት መመለስ ያለበት ጥያቄ። ለማስረ ሞክር ያለው ሀገሮች ከሌሎች ሀገሮች ጋር የሚፈጥሩት ግንኙነት ብሔራዊ ጥቅም መሰረት በማድረግ ነው። ከኛ ምን ስላችሁ ነው ወደ ግብጽ ሄዱት የሚለውን የኢትዮጵያ መንግስት ትልቁ የዲፕሎማሲ ክፍተት ነው የሚያሳየው። ጎረቤት ሀገራት ከግብጽ ጋር የሚያደርጉት ግንኙነት በቸልታ ማለፍ እንደማይገባም አህዱ ያነጋገራቸው የዘርፉ ምሁራን ተናግረዋል። በጅቡቲ የሚኖሩ ሰነድ አልባ ኢትዮጵያውያን ሀገሪቱን ለቀው ለመውጣት የ3 ወር የጊዜ ገደብ እንዲሰጣቸው ጥያቄ ቢቀርብም ተቀባይነት ባለማግኘቱ በግዴታ እንዲወጡ መደረጋቸው ይታወቃል። በከፍተኛ ደሞዝ ትቀጠራላችሁ በሚል ብር ከከፈሉ በኋላ የስራ መደቡ የለም እየተባሉ መሆኑን ስራ ፈላጊዎች ቅሬታ አቀረቡ። በአዲስ አበባ ህጋዊ የስራ አገናኝ ኤጀንሲ መስለው የቅጥር ማስታወቂያ በማውጣት በፈለጋችሁት የስራ መደቡ በከፍተኛ ደሞዝ ስራ ትቀጠራላችሁ የሚሉ አጭበርባሪዎች እንዳሉም ተናግረዋል። በተለይም በአዲስ አበባ ከተማ 22ና ሜክሲኮ አካባቢ ቢሮ ከፍተው ህጋዊ ኤጀንሲዎች ነን የሚሉ መኖራቸውንም ገልጸዋል። አክለውም የሚያወጡት የስራ ማስታወቂያ ከፍተኛ ደሞዝ ያለውና በማንኛውም የስራ መደቡ መሆኑንም ተናግረዋል። ከ2000 ብር በላይ እንደሚያስከፍሏቸው እንዲሁም ጠብቁ የሚልና ሌሎች ምክንያቶችን በመስጠት እንደሚያንገላቷቸውም ቅሬታ አቅራቢዎቹ ገልጸዋል። ከቤተሰብና ከጓደኛ አስቸግረው የሚቀበሉትም ገንዘብ ስራው ካልተገኘም የማይመለስ በመሆኑ ለችግር መጋለጣቸውንም ተናግረዋል። እኔ በኤንጂኦ ነው ብላኝ ነው የተመዘገብኩትና 1500 ብር ነበር ያለችኝ። 1000 ብር ብቻ ጊዜ እጄ ላይ ነበር 1000 ብር ስለነበረ 1000 ብር ሰጥቻት ከዛ ደግሞ አካውንት አልሰጠችኝ እና አካውንት ላይ አስገባ ብላኝ ከዛ በኋላ ደውዬ ስጠይቀው ምንም በቃ አልጠሩም። ከአመት በዓል በኋላ ብላኝ ነበረ። ከአመት በዓል በኋላም ሲደውልላቸው አልጠሩም እነሱ ስላልጠሩ ነው ምናምን እያሉ በቃ ብዙ ሰው ያለቀሰ ነው በነገራችን ላይ እና ማስታወቂያ የሚለጥፉት ደግሞ ህጋዊ መንግስት ማስታወቂያ የሚለጥፍበት ቦታ ምናምን ሄዶ ፖሊሶች ሁሉ ቆሞ ያዩ ስለጥፉ ያዩ ነበርና የሌለን ብር ነው ስራ አገኛለሁ ብሎ ምሳ ሳይበላ ቁርስ ሳይበላ እዛ ሄዶ ይከፍላል ስራ ያገኛል ብሎ እና መንግስት ራሱ ባይግ ለምን እንደታየ ግራ ገባኝ። እሱ ማስታወቂያን የሚያወጡ ማለት ነው ኤንጂኦ ይላሉ፣ ባስ ላይ ቲኬተር ይላሉ፣ ከዛ ፋብሪካ ይላሉ፣ ሽያጭ መኪና ላይ ውሃ ምናምን ይላል ማስታወቂያ ሲለጥፉ እና እዛ የሚፈልገው ሰው እዛ ሄዶ ይመዘገባል እና ብሩ ሰው እንዲሄድ ሄዶ እንዲመዘገብ ብሩን ከፍ ያደርጋሉ ደሞዙን ማለት ነው። ግን አንድ ሰው ተጠርቶ ስራ የተቀጠረ ሰው እስካሁን አልተገኘም፣ አላየንም። ሲፈልጉ ስልክ አነሱም በአካል ስትሄድ ደግሞ ድርጅቱ ያልሰራ ምናምን ይላሉ። በቃ ከዛ ሲሰለቸን ጊዜ ተው ሁሉ ለመመለስ አንመልስም ነው የሚሉት። ገንዘቡ ሳይቀር ነው ግን ከተቀበሉ በኋላ ይልም ነው የሚሉት። እንግዲህ በጣም ያስጠላል። አህዱም ይህን ጉዳይ በተመለከተ ፍቃድ ሳይሰጣቸውና ከተፈቀደላቸው ውጪ ገንዘብ የሚያስከፍሉ ኤጀንሲዎችን በተመለከተ ምን አይነት ቁጥጥር እየተደረገ ነው ሲል የአዲስ አበባ ከተማ ንግድ ቢሮ የኮሚኒኬሽን ዳይሬክተር አቶ አሸናፊ ብርሃኑን ጠይቋል። በምላሻቸውም በዚህ ጉዳይ ላይ ከፍተኛ ቁጥጥርና ክትትል እየተደረገ መሆኑን አንስተው ህጋዊ ፍቃድ ሳይኖራቸው ማስታወቂያ በመለጠፍና ህጋዊ በማስመሰል
የሚንቀሳቀሱትን በጥናት በመለየት እርምጃ እየተወሰደ መሆኑንም ተናግረዋል። ነገር አካላት ካለ ጥቆማ ምስሉ እኛም እርምጃ አካላት እንወስዳለን። ክፍያ ሲፈጽሙ ድርጅቱ አካውንት ላይ ግለሰቡን ወይ ደግሞ ማረጃ ተጨባጭ ማረጃ መኖር አለበት። ደረሰኝ ሲቆርጡ በምን ብሎ አሁን ምሳሌ ለማመካከር ብሎ ወይ ደግሞ ለኮንሰልታንት ብሎ ደረሰኝ ቆርጦ የሚሰጥ ከሆነ ሰውዬ በዘርፉ ስራ ላይ ላይሰንስ ያወጣው አንግን ስራው እየሰራ ስለሆነ ቢሮ እንደዚህ አይነት ሰዎች ላይ የህጋዊ እርምጃ መውሰድና የቁጥጥር ስራ መስራትን ትንሽ አስቸጋሪ ነገር ስለመሆኑ ያለው ነገር በጠቆማ መልክም ከሆነ በጋራም እየሰራን ስለሆነ በአግባቡ ጠቆማ እንትን ብለን በጋራው እንትን ብናረግ ጥሩ ነው ብዬ ነው። ማህበረሰቡ እንደዚህ አይነት ድርጊቶችን ሲመለከትም ጥቆማ መስጠት እንዳለበትም አሳስበዋል። ለተሽከርካሪዎች ምቹ በሆኑ መንገዶች 42 አደጋዎች መከሰታቸው ተገልጿል። ለተሽከርካሪዎች ምቹ ተደርገው በተሰሩ መንገዶች ላይ አደጋ እንደሚከሰትና ዋናው መንስኤ የአሽከርካሪዎች በፍጥነት ማሽከርከር መሆኑን የአዲስ አበባ ፖሊስ ኮሚሽን ለአህዱ አስታውቋል። የፍጥነት ቦታዎችን ታሳቢ ባለማድረግና እይታን በሚጋርዱ ወይም እግረኛ በሚበዛበት ቦታ በፍጥነት በማሽከርከር አብዛኛው የትራፊክ አደጋ በመዲናዋ ምቹ ክፍት በሆኑ መንገዶች ላይ እንደሚከሰት በአዲስ አበባ ፖሊስ ኮሚሽን የትራፊክ አደጋ ምርመራ የግድያና አደጋዎች መርማሪ ኢንስፔክተር ተመስገን ደሳለኝ ለአህዱ ተናግረዋል። አክለውም ለእግረኞች ቅድሚያ ካለመስጠት አልኮል ጠጥቶና በፍጥነት ማሽከርከርም አደጋው እንደሚደርስም ተናግረዋል። አሁን ብዙ ጊዜ አደጋ ተሽከርካሪ የሚበዛባቸው ቦታዎች ላይ ይመስላል። ለምሳሌ በክፍለ ከተማ ብናየው 11 ክፍለ ከተሞች አሉ። ከፍተኛ አደጋ የተመዘገበው ቦሌ ክፍለ ከተማ። ይሄ ለምንድነው? መንገዱ ምቹ ነው፣ ተሽከርካሪዎች ይፈጥኑበታል፣ ግልጽ ነው መንገዱ፣ ስለዚህ አደጋ ይደርሳል። በጣም ዝቅተኛ አደጋ የደረሰው የት ነው? አዲስ ከተማ። ምክንያቱም እዛ ቦታ ላይ መርካቶ አካባቢዎች ናቸው፣ ጥቅጥቅ ያለ ነው፣ መኪና ይበዛል፣ ፍጥነት የለም። ለዚህ የደረሰው አደጋ ምንድነው? አሁን ዝም ብለን እንገምት ቢባል ግን ብዙ አደጋ የሚደርሰው መርካቶ አካባቢ ምናምን ሰው ስለሚበዛ ስለሚተራመስ ይመስለናል። ነገር ግን ምንድነው አደጋ እየደረሰ ያለው ምቹ በሆኑ አስፋልቶች ባሉበት በተመቻቹ መንገዶች ላይ ነው አደጋ እየደረሰ ያለው። ይሄ ደግሞ ምንድነው ከአሽከርካሪ ስነ ምግባር ጋር ተያይዞ ማለት ነው ከፍጥነት ጋር ተያይዞ የሚደርሱ አደጋዎች ናቸውና ምቹ መንገዶች ሲሆኑ አሽከርካሪዎችም በዘፈቀደ ለሚያሽከረክሩ ለመንገዱ በሚስማማ ሁኔታ የፍጥነት ሁኔታ ታሳቢ አድርገው እይታ የሚጋርድ ነገር አለ ወይ እግረኛ ይበዛል የሚለውን ታሳቢ አድርገው ስለማያሽከረክሩና በዘፈቀደ ተግባራዊ ሳያደርጉ ስለሚያሽከረክሩ አደጋ የሚደርስባቸው ሁኔታዎች ናቸው። ለተሽከርካሪዎች ምቹ በሆኑ መንገዶች 42 አደጋዎች መከሰታቸውን አንስተው በሰው ሕይወትና ንብረት ላይም ትልቅ ጉዳት መድረሱን ነው የተናገሩት። በአጠቃላይ 138 የትራፊክ አደጋ የተከሰተ ሲሆን የ151 ሰዎች ሕይወት ማለፉንም ተናግረዋል። በጣም ዝቅተኛ አደጋ የደረሰው የት ነው? አዲስ ከተማ። ምክንያቱም እዛ ቦታ ላይ መርካቶ አካባቢዎች ናቸው፣ ጥቅጥቅ ያለ ነው፣ መኪና ይበዛል፣ ፍጥነት የለም። ለዚህ የደረሰው አደጋ ምንድነው? 4 አሁን ዝም ብለን እንገምት ቢባል ግን ብዙ አደጋ የሚደርሰው መርካቶ አካባቢ ምናምን ሰው ስለሚበዛ ስለሚተራመስ ይመስለናል። ነገር ግን ምንድነው አደጋ እየደረሰ ያለው ምቹ በሆኑ አስፋልቶች ባሉበት በተመቻቹ መንገዶች ላይ ነው አደጋ እየደረሰ ያለው። 22 አደጋዎች ናቸው የደረሱት። ንፋስ ስልክ ላፍቶ 20 አደጋዎች ደርሱ። ያ ምንድነው? ቀለበት መንገድ ነው፣ ግልጽ መንገዶች አሉ፣ መንገዶች አሉ። እንደዚህ አይነት መንገዶች ክፍት መንገዶች ላይ ተሽከርካሪዎች ስለሚፈጥኑ አደጋዎች የሚበዙበት። አሽከርካሪዎች የትራፊክ ሕጉን አክብረው በማሽከርከር የራሳቸውንና የሌሎችን ሕይወት መጠበቅ እንዳለባቸውም ነው የተናገሩት። አሽከርካሪ ይጠብቀኛል ብለው ሳይጠነቀቁ በመሀል መንገድ ላይ የሚሄዱና የሚያቋርጡ፣ ቆመው የሚያወሩ፣ የሚጫወቱ ግዴለሽ እግረኞችም ራሳቸውን መጠበቅ እንዳለባቸውም አሳስበዋል። የተባበሩት መንግስታት ድርጅት በሊቢያ እንደ አዲስ ያገረሸው ግጭት እንዲቆም አሳስቧል። በተባበሩት መንግስታት የሰላም አስከባሪ የሆነው ዩኒስሚል በሀገሪቱ እንደ አዲስ ያገረሸው ግጭት እንዲቆም ጠይቆ ከቁጥጥር ውጪ እንዳይሆንም ሲልም አስጠንቅቋል። ሁሉም በከተማዋ የሚገኙ ተዋጊዎች ነፍጥ እንዲያዘቀዝቁ የተጠየቀው ድርጅት ንጹሐንን ለመታደግ የከተማዋ መውጫዎች ከግጭት የጸዱ ሊሆኑ ይገባል ያለው ራዳ በተባለው የታጣቂ ቡድንና በመንግስት ተዋጊዎች መካከል የተቀሰቀሰው ውጊያ አሁንም የቀጠለ ሲሆን የከተማዋ ዜጎችን ውጥረት ውስጥ ከቷን የተባለው ከመሐመድ ጋዳፊ የስልጣን ዘመን በኋላ መረጋጋት የተሳናት ሊቢያ በመንግስትና በሀገሪቱ በሚንቀሳቀሱ ታጣቂ ኃይሎች እየተናጠች ትገኛለች ነው የተባለው። ዘገባው የአልጀዚራ ነው። ዩክሬን በቀን ከአንድ ጊዜ በላይ የተኩስ አቁም ስምምነትን ጥሳለች ስትል ሩሲያ ከሰሰች። የሀገሪቱ የመከላከያ ሚኒስቴር መዘገብኩት ባለው መረጃ የዩክሬን ጦር ከ14,000 በላይ የተኩስ አቁም ስምምነትን ጥሷል ነው ያለው። እያንዳንዱ የተኩስ አቁም ጥሰት እየተመዘገበ መሆኑን የገለጸው መስሪያ ቤቱ ዓለም ግን ይህን አይቶ መፍትሄ ለመስጠት ዳተኝነት አሳይቷልም ሲል ወቅሷል። እስካሁን ከተደረጉ የተኩስ አቁም ስምምነቶች አብዛኞቹ የተጣሱት በኬቩ ነው ያለችው
ያለችው ሞስኮ ይህ ሲሆን ደግሞ ራሳችንን ለመከላከል እርምጃ እንድንወስድ እንገደዳለን ያለው። በተለያዩ የጦር ግንባሮች በተደረጉ ጦርነቶችም በርካታ የዩክሬን ተዋጊዎችና ተተኳሾችም ከጥቅም ውጪ ማድረጉንም አያይዞ ገልጿል። 3 ዓመቱን ያዘው የሁለቱ ሀገራት ጦርነት ይህ ነው የተባለ የሰላም አየር ሳይሰፍንበትም እንደቀጠለ ነው ተብሏል። በመጪው ሐሙስ ሁለቱ ሀገራት ጦርነትን ለማቆም አንድ ደረጃ ከፍ ይሉበታል የተባለውን የድርድር በቱርክ በመዲና ኢስታንቡል ያደርጋሉም ተብሎ ይጠበቃል። የሁለቱ ሀገራት መሪዎች ለድርድር ዝግጁ መሆናቸው ከወዲሁ እየገለጹ ይገኛሉ። ዘገባው የስፑትኒክ ነው። በቡርኪና ፋሶ በወታደሮች ላይ ለደረሰው ጥቃት አልቃይዳ ኃላፊነቱን እወስዳለሁ ማለቱ ተገልጿል። በሀገሪቱ የሚንቀሳቀሰውና ጂኒም የተባለው የአልቃይዳ ክንፍ ነው ሎረም በተባለችው የሀገሪቱ ግዛት ለደረሰው የ60 ወታደሮች ግድያ ኃላፊነቱን የወሰደው። የሽብር ቡድኑም ከዚህ ቀደም በማሊና አሁን ላይ በቡርኪና ፋሶ ለደረሰው ጥቃትም እኔ ኃላፊነቱን እወስዳለሁ ማለቱም እያነጋገረ ነው ተብሏል። ቡርኪና ፋሶን ጨምሮ በወታደራዊ አገዛዝ ስር የሚተዳደሩ እንደ ማሊና ኒጀር ያሉ ሀገራት ከታጣቂዎች ጋር በተገናኘ ከፍተኛ ስጋት ውስጥ እንደገቡም ይገለጻል። አሁን ላይ ስለደረሰው ጥቃት ግን የሻምበል ትራኦሬ መንግስት ያለው ነገር የለም። ከምዕራባውያኑ ጋር በገባው መካረር ምክንያት የሀገሪቱ ፕሬዝዳንት ኢብራሂም ትራኦሬ በተደጋጋሚ የግድያ ሙከራ እንደተደረገበት አይዘነጋም። ዘገባው የሮይተርስ ነው። የአውሮፓ ህብረት ከዩክሬን በሚገቡ ምርቶች ላይ ከፍተኛ የተባለ ቀረጥ ሊጥል መሆኑን አስታውቋል። ህብረቱ ይህን ቀረጥ ሊጥል ያሰበው በኪቩ በሚገቡ የግብርና ምርቶች ላይ ሲሆን በመጪው ሰኔ ሁለቱ አካላት የተዋሉት ከቀረጥ ነጻ ስምምነት ማብቃቱን ተከትሎ ነው እዚህ ውሳኔ ላይ የተደረሰው ተብሏል። ከዩክሬን የሚገቡ ምርቶች የእኛን ገበሬዎች ምርት እያቀዛቀዙት ነው በሚል በአባል ሀገራቱ በኩል የተነሱ ተቃውሞዎች እዚህ ውሳኔ ላይ እንዲደርስ እንዳስገድደው ነው ያስታወቀው። በዓለም የስንዴ ምርቷ የምትታወቀው ዩክሬን ከጦርነቱ በፊት አብዛኞቹን ምርት ወደ አውሮፓ ሀገራት ትልክ የነበረ ሲሆን ከጦርነቱ ጋር በተያያዘ ግን ምርቶቿን ማቅረብ እንዳልቻለች የሚታወስ ነው። በሩሲያ ዩክሬን ጦርነት ከሁለቱ ሀገራት በተጨማሪ የአውሮፓ ሀገራት ከፍተኛ ኢኮኖሚ ተጽዕኖ ላይ መውደቃቸውም የሚታወቅ ነው። በቀጣይ በኢስታንቡል ይደረጋል የተባለው ድርድርም ሰላም ከማስፈን በዘለለ ኢኮኖሚያዊ እንቅስቃሴዎችን ለማነቃቃት ተስፋ ተጥሎበታል ነው የተባለው። ዘገባው የስፑትኒክ ነው። ለነበረን ጊዜ ከልብ አድርጌ አመሰግናለሁ። ዜናዎቻችን እንደተለመደው ለወዳጅ ዘመዶቻችሁ ሼር በማድረግ በማጋራት ቤተሰብ እንዲሆኑ አድርጓቸው። እናንተ ደግሞ ለምትሰጡን ጊዜ ከልብ አድርገን ነው የምናመሰግነው። ናርዶስ አለማየሁ አብሬያችሁ ቆየሁኝ። በያላችሁበት ጥሩ ቆይታ ይሁን።